እንዴት ቆያችሁን ታላላቆቹን የአውሮፓ ክለቦች የተመለከተ ዕለታዊ የቡድን ዜና ወቅታዊ መረጃዎችን ከዙር ጋር በተያያዘ ደግሞ እንደዚሁ ለእናንተ ውድ አድማጮቻችን ታላላቅ ክለቦችን መርጠን ወደ እናንተ የምናደርስበት የስፖርት የመረጃ ክፍለ ጊዜና ለዚሁም የዩቲዩብ ቻናላችን ላይ ትገኛላችሁ ውድ ቤተሰቦቻችን በዚህኛው መጠነቅራችን በርካታ መረጃዎችን ይዘንላችኋል ታላላቆቹን ክለቦች እንመለከታለን ይህ ምስላችን ላይ የምትመለከቱት አንፊልድ ሮድ ስቴዲየም ነው ልክ ሊቨርፑል ቶተንሃምን አሸንፎ የፕሪሚየር ሊጉን ዋንጫ ባነሳበት ወቅት የቀረ ምስል ነው ሊቨርፑል በርግጥ በአውሮፓ ውስጥ በድጋፍ አይታሙም ደጋፊዎቹ ለተጋጣሚ ቡድንም እጅግ ፈታኝ ሆነው ደጋፊው ነው ይባላል አንፊልድ ሮድ ስቴዲየም የሚደረጉ ጨዋታዎች ሊቨርፑል ቤት በርካታ መረጃዎችን እናነሳለን በተለይም ከዝውውር ጋር በተያያዘ ሳላህ ያነሳቸውን ነጥቦችና ወደ ኋላ መለስ ብለን 2015 ሊቨርፑል ቤት እንመለሳለን ምክንያት አለን ታደምጡታላችሁ ከዩናይትድ ጋር በተያያዘ ዛሬ ትልልቅ የዝውውር መረጃዎችን የሰማንበት ቀን ነው ድርድሮች ተካሂደዋል ውይይቶች ነበሩ ከዛው ጪ ማንቸስተር ዩናይትድ የቀድሞ የአካዳሚ ተጫዋቻቸውን ለመመለስ ከፍተኛ ጥረት እያደረጉ ነው ፋብሪዚዮ ሮማኖ አረጋግጦታል ሌሎች በርከት ያለው የዝውውር መረጃ ዕለታዊ ቡድን ዜና በዩናይትድ በኩል ስናደርሳችሁ በሳምንቱ ተጋጣሚያቸው ቤልባኦን የተመለከተም አዳዲስ ያገኘናቸው መረጃዎች አሉ በማንቸስተር ዩናይትድ በኩል 11 ዓመት ዛሬ ወደ ኋላ ለመመለስ እንገደዳለን በአርሰናል በኩል የአውሮፓ መድረክን አያንሳ እንጂ ለአውሮፓ መድረክ ፍጻሜ መድረስ ችግር የለበትም በሁለት አጋጣሚዎች ለሁለት የአውሮፓ መድረክ ፍጻሜ የደረሰ ቡድን ነው በዚህ ሳምንት ጨዋታው ፓርክ ደ ፕሪንስ ነው ኤምሬትስ ግን ትልቅ ድባብ አላት ተብሏል በጨዋታው ላይ በኤምሬትስ የሚጠበቀውን ድባብ እናደርሳችኋለን የቆሙ ኳስ እንግዲህ ጠንካራው ቡድን ከደካማው ቡድን ጨዋታ ያደርጋል በርግጥ አርሰናልን በቆመ ኳስ ዘንድሮ ጥሩ አይደለም ብዙዎች ተቆጥሮበታል በዛው ልክ በተቃራኒውም አርሰናል የቆሙ ኳሶች ላይ በጣም ጠንካራው ቡድን ነው በአውሮፓ ከአርሰናል ጋር በተያያዘ ዴክላን ራይስ በተመለከተ አንድ አስደናቂ መረጃ እናደርሳችኋለን ከዚህ ውጪ በዝውውር መስኮቱ አርሰናል ቤት ተጨማሪ መረጃዎችን ለእናንተ ውድ አድማጮችን ይዘናል የሰማዮቹን መረጃ ስናደርሳችሁ ደግሞ ውድ ቤተሰቦቻችን በሰማዮቹ ቤት 16 ዓመት ወደ ኋላ ብንጓዝ ቼልሲዎች እቺን ቀን በፍጹም አይረሷትም ምክንያታዊ ቀናት ታዳምጡታላችሁ ከዛ በተጨማሪ ግን ቼልሲዎች ድርድር እያደረጉ ነው ከራሳቸው ተጫዋች ጋር ለሪያል ማድሪድ ምላሽ ሰጥተዋል በፕሪሚየር ሊጉ የሚጠበቁ ዝውውሮች አሉ በሳምንቱም በእንግሊዝ ምድር የሚጠበቁ ትልልቅ ጨዋታዎች አሉ የትኞቹ የሚለውን እናደርሳችኋለን እስከ ፕሮግራማችን ፍጻሜ ቆዩ ላይክ ሰብስክራይብ ሼር ማድረግ እንዳይረሳው ውድ ቤተሰቦቻችን እኛ እንደ ሁልጊዜው ሀገራዊና ለዚሁም በአውሮፓ ትልቅ ክለቦችን የተመለከቱ ወቅታዊ መረጃዎችን ሁሌ በዚህ ሰዓት ስለምናደርሳችሁ ሰብስክራይብ ስታደርጉ የደወል ምልክቷን መጫን እንዳይዘነጋ የዛሬ መረጃችንን ግን ከትልቅ ክለቦች አስቀድመን አንድ የሀገር ቤት ተጨማሪ መረጃ ስለያዘን እሱን አስቀድመን እንጀምርና መረጃዎቻችን ይቀጥላሉ የኢትዮጵያ ፕሪሚየር ሊግ ባልተለመደ ሰዓት አንድ ጨዋታ ተመለከትን በኢትዮጵያን ሰዓት አቆጣጠር ማለዳ 3:30 ሲል የጀመረ ጨዋታ ነው ጨዋታው በቅዱስ ጊዮርጊስና በኢትዮ ኤሌክትሪክ መካከል የነበረ ጨዋታ ነው ቅዱስ ጊዮርጊስ ጨዋታውን 1-0 በሆነ ውጤት ድል አድርጓል አማኑኤል ኤርቡ 11ኛው ደቂቃ ላይ በጨዋታ ባስቆጠራት ግብ ነው ቅዱስ ጊዮርጊስ ኢትዮ ኤሌክትሪክን 1-0 በሆነ ውጤት ያሸነፈው ቅዱስ ጊዮርጊስ ሶስተኛ ተከታታይ ድላቸውም ሆኖ ተመዝግቧል ወደ ቤተሰቦቻችን በዚህ መሰረት ቅዱስ ጊዮርጊስ አሁን ነጥቡን 40 አድርሶታል በጊዜያዊነት በፕሪሚየር ሊጉ አራተኛ ደረጃ ላይ መቀመጥ ችሏል በ40 ነጥቦች ኢትዮ ኤሌክትሪክ 32 ነጥብ ላይ ቆሟል 12ኛ ደረጃ ላይ ይገኛል እነኚህ ሁለት ቡድኖች ደግሞ የፊታችን እሁድ ቅዱስ ጊዮርጊስ ከአዳማ ከተማ ለዚሁም የፊታችን ሰኞ ኢትዮ ኤሌክትሪክ ከሲዳማ ቡና በኢትዮጵያ ፕሪሚየር ሊግ 29ኛ ሳምንት መርሃ ግብራቸውን እንደዚሁ የሚያደርጉ ይሆናል ኢትዮጵያ ፕሪሚየር ሊግ 34ኛ ሳምንት ላይ ነው የሚጠናቀቀው ስለዚህ 29ኛ ሳምንት ጀምሮ ቀጣይ ጨዋታዎች ይጠበቃሉ በኢትዮጵያ ፕሪሚየር ሊግ የዋንጫውን አሸናፊ ልንለይ ግን በጣት የሚቆጠሩ ጨዋታዎች ብቻ ናቸው የቀሩት በሂሳባዊ ስሌት ወደ አውሮፓ መረጃዎቻችን እንሻገር ውድ ቤተሰቦቻችን ተወዳጁ የእንግሊዝ ፕሪሚየር ሊግ 35ኛ ሳምንት ሁሉም መርሃ ግብሮችን ተመለከትን በዚህ መሰረት የፕሪሚየር ሊጉ የ35ኛ ሳምንት ምርጥ 11 ሁስኮርድ ይፋ አድርጓቸዋል በሁስኮርድ መሰረት ግብ ጠባቂ ስቶል ላርዚክ ነው የተመረጠው ከሌስተር ሲቲ አራት ተከላካዮች ኮይዴ ከብራንትፎርድ ተመርጧል ሙሪሎ ከኖቲንግሃም ፎረስት ግቫርዲዮል ከሲቲ እና እንደዚሁም ቶማስ ከሌስተር ሲቲ የተመረጡ ተከላካዮች ናቸው 6 ቁጥር ቦታ ላይ ኤንዞ ፈርናንዴስ ከቼልሲ አራት የአማካይ ስፍራ ተጫዋቾች ሚንሳ ኮል ፓልመር ጋርናቾ እና ሼድ ተመርጠዋል
ብቸኛ የፊት መስመር አጥቂ አዮ ነው የተመረጠው በ4-1-4-1 ፎርሜሽን ሁስኮርድ የሳምንቱን ምርጥ 11 ይፋ ሲያደርግ ምናልባት መካተት ኖሮበት ያልተካተተም የሳምንቱ ምርጥ አለ ካላችሁ በሐሳብ መስጫ ሳጥናችን ላይ ማስፈር ትችላላችሁ። ወደ አውሮፓ ሌሎች ተጨማሪ መረጃዎቻችን እንሻገር ውድ ቤተሰቦቻችን። የብራዚሉ ፓልሜራስ እንዲሁም የሳውዲው አል ሂላል የክርስቲያኖ ሮናልዶ ፈላጊ ሆነው ብቅ ብለዋል። እንደሚታወቀው በዓመቱ መጨረሻ ከአልናስር ጋር ያለው ኮንትራት ይጠናቀቃል። እስካሁን ኮንትራቱን እንዳላደሰ ይታወቃል። ክርስቲያኖ ሮናልዶ ቀጣይ መዳረሻው የት እንደሆነ አልተወሰነም። በርካቶች በዛው በአልናስር ኮንትራቱን ሊያድስ ይችላል፣ ረብጣ ብሮችንም ያቀርቡለታል የሚሉ መረጃዎች ከሰሞኑ ሲወጡ ነበር። የእንግሊዝ ፕሪሚየር ሊግ ክለቦችን በሩመር ደረጃ ሰማቸው እየተያዘ ነው። እንደውም አንዳንድ የመረጃ ምንጮች በዓለም ክለቦች ዋንጫም ሊያሳትፉት ብቻ የሁለት ወር ኮንትራት ማቅረብ የሚፈልጉ ክለቦች አሉ ለሮናልዶ ልምዱን ለመጠቀም የሚሉ መረጃዎችም እየወጡ ይገኛሉ። ከዛ በኋላ ለፈለገው ክለብ እንዲፈርም የሚያስችል ውል ማለት ነው። ሮናልዶን በተመለከተ እስካሁን ከወኪሎቹም ከቅርብ ሰዎቹም የተገኘ ምላሽ ባይኖርም ግን የብራዚሉ ፓልሜራስ የሳውዲው አል ሂላል ስማቸው በስፋት ከዚህ ተጫዋች ጋር እየተያዘ ነው። ሪያል ማድሪዶች ውሳኔያቸው ግልጽ ሆኗል ውድ ቤተሰቦቻችን በዊሊያም ሳሊባ ጉዳይ ላይ። ስለዚህ አካሄዳቸው ልክ እንደ ትሬንት አሌክሳንደር አርኖልድ እንደሚሆን ነው ይፋ ያደረጉት። ፋብሪዞ ሮማኖ እንዳስነበበው ከሆነ ሁለቱን አካላት ውይይት መጠበቅን ይሻል ተብሏል። ሪያል ማድሪድ በአርሰናልና በተጫዋቹ መካከል ያው ከጥቂት ቀናት በኋላ ድርድር ይጀምራል። አንድሪያ ቤርታ ወደ አርሰናል ከመጡ በኋላ ትልቁ የሚጠበቀው ስራቸው ተጫዋቾችን ማስፈረም ብቻ ሳይሆን ኮንትራት ማራዘም ጉዳይ ላይ ነውና በቅርቡ ድርድር ለማድረግ ስም ዝርዝራቸው ከተያዙ ተጫዋቾች አንደኛው ሳሊባ ነው። ስለዚህ ማድሪድ ምንም አይነት እንቅስቃሴ ከማድረጉ በፊት በክለቡ አርሰናልና በዊሊያም ሳሊባ መካከል የሚደረገውን ድርድር ይጠብቃል። ከዛ በኋላ ልክ አርኖልድ ላይ እንዳደረጉት ሁሉ ኮንትራቱን ማራዘምላቸው ከሆነ ተጫዋቹን ለማሳመን ጥረት ያደርጋሉ ተብሏል። ሪያል ማድሪዶች ማድሪድን ካነሳን በዓለም ላይ በጣም ውድ የሚባሉ ክለቦች ይፋ ሲደረጉ ሪያል ማድሪድ ውዱ ክለብ ሆኗል። ወደ 6.7 ቢሊዮን ዶላር ወጪ ያደርጋል ተብሏል ሪያል ማድሪድ። ስለዚህ አንድ ባለሀብት ሪያል ማድሪድን መግዛት ቢሻ ወደ 6.7 ቢሊዮን ዶላር ያስፈልገዋል ማለት ነው። ሁለተኛ የዓለማችን ውዱ ክለብ ማንቸስተር ዩናይትድ ሆኗል። ወደ 6 ቢሊዮን ዶላር ወጪ ያደርጋል ተብሏል። ስለዚህ ማንቸስተር ዩናይትድ የዓለማችን ሁለተኛ ውድ ክለብ ሆኗል። ባርሴሎና 5.6 ቢሊዮን ዶላር ሶስተኛ፣ ሊቨርፑል አራተኛው ውዱ ክለብ ሆኗል 5.4 ቢሊዮን ዶላር፣ ማንቸስተር ሲቲ 5.2 ቢሊዮን ዶላር አምስተኛ ደረጃ ላይ መቀመጥ ችሏል። ከ1 እስከ 5 ባለው ዝርዝር ውስጥ 2 የስፔን ክለቦች 3 የእንግሊዝ ክለቦች በዋጋ ውድ ተብለው መቀመጥ ችለዋል። ማርክ ካሴዶ ጉዳት ላይ እንዳለ ይታወቃል። ታዲያ ፋብሪዚዮ ሮማኖ እንዳጋራው መረጃ ከሆነ በኤል ክላሲኮ ጨዋታ ላይ እንደሚመለስ ተረጋግጧል። በሳምንቱ መጨረሻ ኤል ክላሲኮ ይጠበቃል። የላሊጋው ትልቅ ክስተት ይሆናል ተብሎ ይጠበቃል። ከዚህ በፊት ኤል ክላሲኮ ከሚደረግበት ይዘት ይሄኛው ለየት የሚያደርጉ ብዙ አጋጣሚዎች አሉ። የመጀመሪያው ነገር ኤል ክላሲኮ ላይ በዚህ ዓመት 3 የተገናኝተው 3ቱንም ባርሴሎና ሲያሸንፍ 2ቱ የፍጻሜ ናቸው። አሁን የሚገናኙበት ሰዓት ደግሞ የላሊጋን ዋንጫ ለመወሰን የሚደረግ ጥረት ላይ ሁለቱም ተገኝተው ነውና በጣም ወሳኝ ጨዋታ ይሆናል። በዚህ ጨዋታ ላይ ማርክ ካሴዶ ከጉዳት አገግሞ ለጨዋታው ይደርሳል። ሌላው በባርሴሎና በኩል ሊአኦ ቅድሚያ ተሰጥቶታል። የኤስ ሚላኑ ራፋኤል ሊአኦ ከኒኮ ዊሊያምስን በተሻለ ቅድሚያ ተሰጥቶታል። ዴሮ ስፖርት ፋብሪዞ ሮማኖ ያረጋግጧል። በእርግጥ ዴኮም የዚህ ተጫዋች አድናቂ እንደሆኑ ከሰሞኑ ሲነገር ነበረ። በቀጣይ ክረምት ኤስ ሚላን ይለቃል ተብሎ የሚጠበቀው ራፋኤል ሊአኦ ከአሁኑ ፈላጊዎቹ በርከት ብለዋል። የካታሎኑ ክለብ ባርሴሎና ደግሞ በዋነኝነት የሚጠቀሰው ቡድን ሆኗልና ከኤስ ሚላን ሲለቅ መዳረሻውን በራሱ የመወሰን አቅሙም ከፍ ያለ ነው። ምክንያቱም ፈላጊዎቹ በበዙ ቁጥር አማራጮቹ ይኖሩታልና የሳውዲ ክለቦችን በእርግጥ ስማቸው እየተነሳ ይገኛል። ከዚህ ተጫዋች ጋር በተያያዘ ባርሴሎናን ካነሳን 10 ዓመት ወደ ኋላ እንመለስ። ልክ በዚህች ቀን በአውሮፓ ሻምፒዮንስ ሊግ ባየር ሙኒክ ከባርሴሎና የሴሚ ፋይናል ጨዋታ ነበረባቸው። እቺ ግብ የተቆጠረችው ከ10 ዓመት በፊት ነበር። ውድ ቤተሰቦቻችን መቼስ ከተመልካች በተጨማሪ ቦአቲንግ እና ማኑኤል ኑዌር እቺን ግብ በፍጹም አይረሷትም። በተለይ ቦአቲንግ ሜዳ ላይ በሜሲ እንግዲህ ድሪብል ሲደረግ የወደቀበት መንገድ፣ ሜሲ እሱን ድሪብል አድርጎ ሲጨርስ ኳሷን ወደ መረብ የላከበት መንገድና
ኑየር ላይ ቺፕ አድርጎ እንግዲህ ያሳለፈበት መንገድ ተከላካዮች ኳሷን ሊያወጡ በርካታ ጥረት ያደረጉበት ግን የተቆጠረችበት ቅጽበት ነበረ። እቺ ግብ ከተቆጠረች እነሆ ድፍን 10 ዓመት በዛሬ ቀን ሆናት። ስንቶቻችሁ ነበራችሁ በወቅቱ ጨዋታውን በቴሌቪዥን ስክሪን መስኮት የተከታተላችሁ? አጋሩን። አርጀንቲና አትሌቲኮ ማድሪድ የፊት ወሰር ተጫዋች ዩሊያን አልቫሬስ ክርስቲያን ሮሜሮ ቡድናቸውን እንዲቀላቀል ጠይቋል። ሮሜሮ እንዲቀላቀለን ተስፋ አደርጋለሁ ያለ አልቫሬስ እሱ ብዙ ነገር ያግዘናል ሲል ተደምጧል። አክሎም አትሌቲኮ ማድሪድ ውስጥ ያለው ድባብ አርጀንቲና ውስጥ ካለው ጋር ተመሳሳይ ነው ሲል ተጫዋቹ በቡድናቸው እንዲቀላቀል መክሯል። አርጀንቲና የቶትናም ተከላካይ ክርስቲያን ሮሜሮ በውድድር ዓመቱ መጨረሻ ቶትናምን ለቆ ወደ ስፔን ላሊጋ ማምራት እንደሚፈልግ ገልጾ ነበርና በራሱ አንደበት በርከት ያሉ ምንጮችም በቃል ደረጃ በራሱ በአትሌቲኮ ማድሪድ እና በተጫዋቹ ክርስቲያን ሮሜሮ መካከል ስምምነትም አለ የሚሉ መረጃዎች ከሰሞኑ በስፋት ሲወጡ እንደነበረ እናስታውሳለንና አሁን ደግሞ ይህንን በተመለከተ ማረጋገጫ ከዩሊያን አልቫሬዝ የተሰጠ ይመስላል። ለማንኛውም ቀጣይ ክረምት ላይ አንደኛው የሚጠበቀው ዝውውር ነው። በእንግሊዝ ፕሪሚየር ሊግ ውድ ቤተሰቦቻችን በርከት ያሉ ጨዋታዎች በዚህ ሳምንት ይጠበቃሉ። ጨዋታዎቹ ታዲያ ግድ አስፈላጊ ናቸው። ወደ ፕሪሚየር ሊጉ ለማደግ የሚደረግ ትንቅንቅ ነው። ወደ ፕሪሚየር ሊግ የሚያድገው ሶስተኛውን ቡድን ለመለየት ነው። እንግዲህ ሊድስ እና በርንሌይን ተከትሎ የሚያድገውን ቡድን ለመለየት የሚደረግ ትንቅንቅ ነው። የፊታችን ሐሙስ ብሪስቶል ሲቲ ከሼፊልድ ዩናይትድ፣ አርብ ኮቨንትሪ ሲቲ ከሰንደርላንድ ጨዋታቸውን ያደርጋሉ። ከዛ የመልሱ ጨዋታ ሰኞ ነው የሚደረገው። ሼፊልድ ከብሪስቶል፣ ማክሰኞ ሰንደርላንድ ከኮቨንትሪ ሲቲ ያደርጉና አሸናፊው ቅዳሜ በዌምብሌ ስቴዲየም የፍጻሜ ጨዋታን ያደርጋሉ። ስለዚህ ከሐሙስ ጀምሮም ተጠባቂ ጨዋታ በእንግሊዝ ምድር ይደረጋልና በእንግሊዝ ውስጥ ከሚጠበቁ ጨዋታዎችም አንደኛው ይሄኛው መርሃ ግብር ነው። ከፊታችን ሐሙስ ጀምሮ እንደዚሁም የጨዋታዎቹ መካሄድ ይጀምራሉ ማለት ነው። ከእንግሊዝ ፕሪሚየር ሊግ ጋር በተያያዘው ውድ ቤተሰቦቻችን ከዙር ጋር ደግሞ ወዳገኘናቸው መረጃዎቻችን እንሻገር። የአስቶን ቪላ ቡድን ራሳቸው ለማጠናከር ትልልቅ ኢላማዎችን እየተመለከቱ ይገኛሉ። ከዚህ ውስጥ የሪያል ማድሪዱን ግብ ጠባቂ አንድሪያ ሉኒን ነው ተብሏል። በቀጣዩ ውድድር ዓመት ኤሚሊያኖ ማርቲኔዝ በዚህ ቡድን የመቆየቱ ነገር አጠራጣሪ ሆኗል። ምክንያቱም የሳውዲ ክለቦች ረብጣ ብሮችን ይዘው መጥተዋል አንድሬ ሉኒንን ለማስኮብለል፣ ኤሚሊያኖ ማርቲኔዝን ለማስኮብለል። ለዚህም እንደተተኪ ይሆን ዘንድ በሪያል ማድሪድ ቤት እንግዲህ ወደ ተጠባባቂ ወንበር የወረደው አንድሬ ሉኒን በአስቶን ቪላ በኩል በዋነኝነት በዝርዝራቸው ውስጥ አካተውታል። ቶትንሃም ለዩሮፓ ሊግ ፍጻሜ ካለፈ በቂ ዝግጅት ለማድረግ ከአስቶን ቪላ ጋር የሚደረገው ጨዋታ የቀን ለውጥ እንዲደረግ በጠየቀው መሰረት ፍጻሜ የሚደርስ ከሆነም ከሜይ 18 ወደ ሜይ 16 የሁለት ቀን ሽግሽግ እንደሚደረግለት ተረጋግጧል። ስለዚህ የቶትንሃም ይግባኝ በተወሰነ መንገድ ተቀባይነት አግኝቷል። የሚለወጥ ነገር ካለ እናጋራችኋለን። ግን ይህንን ጥያቄ ቶትንሃሞች ለረጅም ጊዜ ሲያነሱት ነበር። በአስቶን ቪላ በኩል እንኳን ጥያቄውን አንቀበልም የሚሉ እንግዲህ አጋጣሚዎች ተፈጥሮ ነበር። አሁን ላይ ግን መስማማታቸው እየተገለጸ ነው። ለማንኛውም የሁለት ቀን ጋፕ እንዲያገኙ ያቀረቡት ጥያቄ ተቀባይነት ማግኘቱ ተዘግበዋል። ኤቨርተን ወልቭስ ቀደም ሲል በአርሰናል የምናውቀውን አሁን ደግሞ በስፔን ላሊጋ እጅግ በጣም አስደናቂ ጊዜን እያሳለፈ የሚገኘው ኒኮላስ ፔፔን የግላቸው ማድረግ ይፈልጋሉ ተብሏል። እንደ ፉቶ መርካቶ ዘገባ ከሆነ ኒኮላስ ፔፔም በቀጣይ ክረምት ላይ ነፃ ወኪል ይሆናል። ከክለቡ ጋር ይለያያል በነፃ። ስለዚህ ከክለቡ ጋር ሲለያይ የፈላጊዎቹ መጠን በርከት እንደሚል ይጠበቃል። ተጫዋቾች በነፃ ሲገኙ አሁን በላሊጋ እያሳየ ከሚገኘው ብቃት አንጻር በጣም አስደናቂ ነው። በፕሪሚየር ሊጉም ልምድ አለው። ታዲያ ይህንን ተጫዋች ወደ ፕሪሚየር ሊግ ዳግም ለመመለስ ኤቨርተን እና ወልቭስ እቅድ አላቸው ተብሏል። በቼልሲ በኩል ሪያል ማድሪዶች ኤንዞ ፈርናንዴዝን በክረምት የዝውውር መስኮት ለማስፈረም ከፈለጉ ከ200 ሚሊዮን ዩሮ በላይ ይፈልጋሉ ተብሏል። እንደሚታወቀው የዓለማችን ውዱ ዝውውር የተፈጸመው እንግሊዝ ፕሪሚየር ሊግ አይደለም። በባርሴሎና እና በፓሪስ ሰን ዠርሜን መካከል ኔይማር ጁኒየር ከባርሴሎና ወደ ፓሪስ ሰን ዠርሜን ሲያመራ ነው። ወደ 225 ሚሊዮን ዩሮ አካባቢ ወጪ ወጥቶበታል። አሁን ደግሞ ለዛ የቀረበ ነው ቼልሲዎች የሚፈልጉት። በአጠቃላይ ግን ቼልሲ ተጫዋቹንም የመሸጥ ምንም አይነት ፍላጎት እንደሌላቸው ስካይ ስፖርት አስነብቧል። ግን የሪያል ማድሪድ ጥያቄ ጠንክሮ ከመጣ ከ200 ሚሊዮን ዩሮ በላይ ይፈልጋሉ ተብሏል። ቼልሲዎች ሞይሰስ ካይሴዶ ጋር ቀጣይ ውይይቶችን ያደርጋሉ ተብሏል። ይኸውም ያስፈለገበት ምክንያት ተጫዋቹ ዘንድሮ ካሳየው ብቃት አንጻር በርካታ ፈላጊዎች መጥተዋል። የሳውዲ ክለቦች እንደ ከዚህ ቀደሙ የእድሜ መባቻቸው ላይ ያሉ ተጫዋቾች፣ የአውሮፓ እግር ኳስ ያልተመቻቸው ተጫዋቾችን ከማስፈረም በዘለለ
ከዋክብቶችም ላይ ትልልቅ ጥያቄዎችን ማንሳት እንደጀመሩ ይታወቃልና አንደኛው ከሰሞኑ የሰማነው ከሳውዲ ክለቦች ጋር ሞይሰስ ካይሴዶን ነው። ለዚህም እንግዲህ ኮንትራቱ ላይ ማሻሻያ ማድረግ ይፈልጋሉ ተብሏል በቼልሲና ከሰሞኑ ውይይት ይደረጋል ተብሏል። የሞይሰስ ካይሴዶን ውል ማሻሻል በተለይ ውል ማፍረሻውን ከፍ ማድረግ በቼልሲ በኩል የተያዘው እቅድም እንደሆነ ነው መረጃዎች እየወጡ የሚገኙት። በእግር ኳስ በተለይ በእንግሊዝ ፕሪሚየር ሊግ በተከላካይ ስፍራ ተጫዋች ሆኖ በርካታ ግብ በማስቆጠር ጆን ቴሪ የቼልሲው 19 ነው እስካሁን አልተነካበትም። ከዛ ውጪ ደግሞ ዲያን ዱብሊን 14 ግቦችን በፕሪሚየር ሊግ አስቆጥሯል። አሁን ሶስተኛው ሰው ቨርጂል ቫን ዳይክ ሆኗል። ቨርጂል ቫን ዳይክ በሊቨርፑል ካፒቴን ከሆነ በኋላ እንደ ተከላካይ እንግዲህ በርካታ ግቦችን አስቆጥሯል። ወደ 13 ደርሷል ያስቆጠራቸው ግቦች በጭንቅላት የተቆጠሩ ማለት ነው። ውድ ቤተሰቦቻችን በአጠቃላይ በእግር ኳስ ህይወቱ 21 ግብ ነው ያለው፣ ግን በጭንቅላት በተቆጠሩ 13 ላይ ደርሷል። ስለዚህ የጭንቅላት ኳሶችን በማስቆጠርም በጆን ቴሪ 19 እንደዚሁም ደግሞ ዱብሊን 14 አሁን ሶስተኛው ሰው ደግሞ የሊቨርፑሉ ተጫዋች ሆኗል ቨርጂል ቫን ዳይክ። በጆን ቴሪ የተያዘው ሪከርድ ግን እስካሁን አልተነካም። ቼልሲዎች እቺን ቀን በፍጹም አይረሷትም። ከ16 ዓመት በፊት በ2009 ልክ በዛሬዋ ቀን ነበር በእግር ኳስ ታሪክ አስቀያሚ ዳኝነት ውሳኔ የተፈጸመው በቼልሲ ላይ ነበረ። ቼልሲ በአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ መልስ ጨዋታ ላይ በእንግሊዝ ቼልሲ እና በስፔኑ ክለብ ባርሴሎና መካከል በነበረ ጨዋታ ነው በእግር ኳስ ታሪክ መጥፎ ዳኝነት ውሳኔ የተወሰነበት ነበረ። እነ ዲዲየር ድሮግባ እነ ማይክል ባላክ ራሳቸውን መቆጣጠር ጭምር ያቃታቸው ወቅት ነበረና በፍጹም ሊቀበሉት ያልቻሉት በርካታ ስህተቶች፣ ፍጹም ቅጣት ምቶች ቼልሲ ያመለጠው አጋጣሚ ነበርና ሁሌም ቼልሲዎች ከሚቆጩበት አጋጣሚ ያ ነበረ። ባርሴሎናን ጥለው ለፍጻሜ ማለፍ የሚችሉበት አጋጣሚ እንደነበረ ምንም ጥርጥር የለውም። እቺን ቀን ቼልሲውያን ግን ታስታውሷት ነበር ወይ? የግል መልከታችሁን በሐሳብ መስጫ ሳጥናችን ላይ ያስፍሩልን። መድፈኞቹ በቀጣይ እንግዲህ ከሊቨርፑል ነው ጨዋታቸውን የሚያደርጉት። አንፊልድ ሮድ ላይ ነው ጨዋታው የሚደረገው። አርሰናል ለሊቨርፑል የክብር አቀባበል እንደሚያደርግ ተረጋግጧል። አርሰናል እሁድ አንፊልድ ላይ በሚደረገው መርሃ ግብር ሻምፒዮኑ ሊቨርፑል ቡድን በክብር እንደሚቀበል ተረጋግጧል። ባለው ሳምንት የምዕራብ ለንደኑ ክለብ ቼልሲም በተመሳይ ለሊቨርፑል የክብር አቀባበል በስታንፎርድ ብሪጅ አድርጎለት ነበረ። ሊቨርፑል ዋንጫ ማሸነፉን ተከትሎም ከአርሰናል በተጨማሪ ብራይተንና ክሪስታል ፓላስ የክብር አቀባበል ያደርጉለታል ተብሎ ይጠበቃል። አስገዳጅ ህግ አይደለም፣ ግን ክለቦች ተስማምተው የሚያደርጉት ነገር ነው ይህ የክብር አቀባበል። ስለሆነም ቼልሲ በስታንፎርድ ብሪጅ ልክ እንደተቀበለው ሁሉ አርሰናልም በአንፊልድ ሮድ ስቴዲየም ከሜዳቸው ውጭ ጨዋታን ቢያደርጉም ቀድሞ ስቴዲየም በመግባት ለሊቨርፑል ተጫዋቾች ደማቅ አቀባበል እናደርጋለን ብለዋል። ሊቨርፑሎች የስቱትጋርቱን የ4 ዓመት አማካኝ አንጄሎ ስቲለርን የማስፈረሙ ሂደት አሁንም በጥብቅ እየሰሩበት ነው ተብሏል። ለቀጣዩ ውድድር ዘመን እንግዲህ በዋነኝነት ቡድኑን እናጠናክራለን ባሉት መሰረት ይህንን አስደናቂ ተጫዋች ወደ ቡድኑ ማምጣት ይፈልጋሉ። የአማካይ ስፍራቸውን ለማጠናከር የጀርመኑ ክለብ ተጫዋቹን ለመሸጥ ከ51 ሚሊዮን ፓውንድ በላይ ክፍያ ይጠይቃል የተባለው መረጃው የሚረር ስፖርት ነው። በትልቁ ከሚጠበቁ ዝውውሮች ውስጥ አንደኛው በቀጣይ ክረምት ሊቨርፑል ያደርጋቸዋል ተብሎ የሚጠበቁም ዝውውሮች ናቸው። ሳላህ የአርኖልድ ከሊቨርፑል መልቀቅ አስመልክቶም በማህበራዊ ትስስር ገጹ ላይ ዛሬ መልእክት አስተላልፏል። የሰሞኑ መነጋገሪያ አጀንዳ እንደነበረ ይታወቃል። ከአንተ ጋር ልዩ ጓደኝነት መመስረትና ከአንተ ጋር መጫወት ለእኔ ትልቅ ክብር ነበረ። መልካሙን ሁሉ እመኝልሃለሁ፣ እንደገና እንደምንገናኝም ተስፋ አደርጋለሁ ብሏል። ከዚህ በኋላ እንኳን ሳላ በሊቨርፑል 2 ዓመት ይቆያል። ትሬንት አሌክሳንደር አርኖልድ ገና ያዎቹ አጋማሽ ላይ የሚገኝ ተጫዋች ነውና በሪያል ማድሪድ 5 ዓመት ይቆያል። ምናልባት በየትኛው አጋጣሚ ግን ደግሞ ሊገናኙ ይችላሉ የሚለው የሚጠበቅ ነው። ምናልባት በተቃራኒ ሊፋለሙ ይችላሉ። በአውሮፓ ሻምፒዮንስ ሊግ ወይም በአውሮፓ መድረክ ማድሪድ ከአርሰናል ከደረሳቸው መልካሙን ሁሉ እመኝልሃለሁ ብሎታል። ከዚህ ጋር በተያያዘ ግን ጄራርድ 2015 ላይ የተናገራትን አንድ ንግግር መለስ ብለን እናስቃኛችሁ። በቼልሲ በኢንተር ሚላን ወይም በሪያል ማድሪድ ቤት ሆኜ ከማነሳው 10 ዋንጫ በሊቨርፑል የማነሳት 2 ዋንጫ ለኔ ብልጫ አላት ሲል በወቅቱ ተናግሮ ነበረ። የሰሞኑ የታማኝነት መነጋገሪያው ስቴቨን ጄራርድ 2015 ላይ የተናገራት ንግግር ነበረች። ማንቸስተር ዩናይትድ በዚህ ክረምት ለብሩኖ ፈርናንዴዝ የሚቀርቡ ማንኛውም ጥያቄ እንደማይቀበል ይፋ አድርጓል። ማንቸስተር ዩናይትድ ከየትኛውም ክለብ ጠንካራ ጥያቄ ቢመጣ በብሩኖ ፈርናንዴዝ ጉዳይ ላይ ለመደራደር ዝግጁ አለመሆናቸው ነው እየተነገረ የሚገኘው።
ፈርናንዴስ ከሩበን አሞሪም ጋር ጠንካራና ጥሩ ግንኙነት ያለው ሲሆን በዩናይትድም ደስተኛ ነው ተብሏል። ሮብ ዳውሰን ለኢኤስፒኤን እንደጻፈው ከሆነ በማንቸስተር ዩናይትድ እና በብሩኖ ፈርናንዴስ መካከልም ያለው ግንኙነት ጥሩ ነው። ተጫዋቹም በማንቸስተር ዩናይትድ ቤት ዋንጫዎችን ማሳካት ይፈልጋል። በቅርቡ ነው ኮንትራቱን የሚያራዘመው። የሰሞኑ የሳውዲ ፍላጎት በማንቸስተር ዩናይትድ ቤት ምንም መረበሽን አይፈጥርም። ምክንያቱም ደግሞ ይላል ሮብ ዳውሰን ሲጽፍ በማንቸስተር ዩናይትድ በኩል ብሩኖን ለመሸጥ ለመደራደርም ዝግጁ ስላልሆኑ ብለዋል። ማንቸስተር ዩናይትድ ቫንጃ ሚሊኮቪች ሳቪችን አዲሱ ግብ ጠባቂ አድርጎ ለማስፈረም በዝውውር ዝርዝራቸው ውስጥ አካተዋል። ከወዲሁም ከቶሪኖ ግብ ጠባቂ ጋር የመጀመሪያ ዙር ንግግር ማድረጋቸው ተረጋግጧል። ሳቪች ዩናይትድ ለቀጣይ ዓመት ከያዛቸው ግብ ጠባቂዎች መካከል አንዱ ሲሆን አሁን የዝውውር ዋጋውን ማወቅ አልተቻለም ይላል ፋብሪዚዮ ሮማኖ። በርካቶች ከ17 ሚሊዮን ፓውንድ በላይ ወጪ ያስደረጋል ዩናይትድን እያሉ ነው። ማንቸስተር ዩናይትድ አካዳሚ ቤት ለተወሰኑ ጊዜያት የተጫወተም ግብ ጠባቂ ነበረ። ማንቸስተር ዩናይትድ ከግብ ጠባቂ ጋር በተያያዘ ሌላ ስማቸው የተያዘው በሚረር ስፖርት በኩል ይፋ የተደረገው በተለይም የዴሊ ሜልን ዘገባ ዋቢ አድርጎ ማለት ነው አሮን ራምስዴል ነው። አሮን ራምስዴል ከፕሪሚየር ሊጉ ተሰናብቷል ከዌስትሃም ዩናይትድ ጋር። ግን እስካሁን ተጫዋቹ ውሳኔ አልወሰነም። ከሳውዝሃምፕተን ጋር ወርዶ ይጫወታል ወይንስ ደግሞ በእንግሊዝ ፕሪሚየር ሊግ ሌሎች ክለቦች ይቀጥላል የሚለው ግን አሁን ከግብ ጠባቂ ጋር በተያያዘ ስሙ በስፋት የሚነሳው ማንቸስተር ዩናይትድ አሁን ደግሞ ስሙ በተጨማሪነት ከአሮን ራምስዴል ጋር እየተያዘ ነው። በድርድር ደረጃ ግን ቫንጃ ሚሊኮቪች ሳቪችን መደራደራቸው ነው ይፋ የተደረገው። ሌላው በዩናይትድ በኩል ቪክተር ጊዮኬሬስን በተመለከተና እንደዚሁም ቪክተር ኦስሜንን በተመለከተ ተጨማሪ መረጃዎችን አግኝተናል። በማንቸስተር ዩናይትድ እና በናይጄሪያ አጥቂ ቪክተር ኦስሜን ወኪሎች መካከል ውይይት ተደርጓል። በውሰቱ ለቱርኩን ክለብ ጋላታሳራይ ላይ የሚገኘው ናይጄሪያ የፊት መስመር አጥቂ ቪክተር ኦስሜን በማንቸስተር ዩናይትድ ይፈለጋል። የደሞዙን ጉዳይ ግን ማስተካከል ትልቁ ጉዳይ ነው። ቪክተር ኦስሜን በወኪሎቹ በኩል ለማንቸስተር ዩናይትድ ዓመታዊ ደሞዝ 12 ሚሊዮን ፓውንድ መጠየቁ አሁንም ያልተቀየረ ጉዳይ ተብሏል። በተጨማሪም በሩበን አሞሪም ስር የሰለጠነው ቪክተር ጊዮኬሬስ በማንቸስተር ዩናይትድ ዝርዝር ውስጥ ቢኖርም ነገር ግን ተጫዋቹ ዩናይትድን ኢላማ ያደረገው የአውሮፓ ሻምፒዮንስ ሊግ ትኬትን ከቆረጠ ብቻ ነው። ያንን የሚያደርገው ደግሞ በኤሮፕ ሊግ እንደ ዋንጫውን የሚያሳካ ከሆነ እንደ አማራጭ ነው። ለማንኛውም በማንቸስተር ዩናይትድ በአጥቂ ክፍል ላይ የተያዙ መረጃዎች እነኚህ ናቸው። ሊያም ዴላፕ ደግሞ ሌላኛው በማንቸስተር ዩናይትድ ዝርዝር ውስጥ አለ። ከሰሞኑ ሩበን አሞሪም ለእኛ ለመጫወት የግዴታ የአውሮፓን ትኬት ቆርጠን መገኘት አይጠበቅም፣ ለዩናይትድ መጫወት የሚፈልግ ተጫዋች ብቻ እናስፈርማለን ማለታቸው ይታወሳል። አሊያንድሮ ጋርናቾ በ35ኛ ሳምንት የእንግሊዝ ፕሪሚየር ሊግ ከየትኛውም ተጫዋች የበለጠ በክፍት ጨዋታ የግብ ዕድልን ፈጥሯል። የሁስኮርድም የሳምንቱ ምርጥ 11 ውስጥ እንደተካተተ ነግረናቸዋል። 5 የግብ ዕድሎችን ፈጥሯል። ከዚህ ተጫዋች ጋር በተያያዘ ግን በርካታ መረጃዎች እየወጡ ይገኛሉ። የማንቸስተር ዩናይትድ ቆይታ አሁንም እርግጥ አይደለም። ማንቸስተር ዩናይትድ ሊለቅ የሚችልባቸው አጋጣሚዎች ቀጣይ ክረምት ላይ ሊፈጠሩ ይችላሉ። የአካዳሚ አድጎ የመጣ ተጫዋች ስለሆነ ትልቅ ትርፍ ያገኙበታል። ወደ 65 ሚሊዮን ዩሮ አካባቢ በዩናይትድ በኩል ለዚህ ለ20 ዓመት ወጣት ይፈልጋሉ የሚሉ መረጃዎችን ዴሊ ስታር ይዞ ወጥቷል። በማንቸስተር ዩናይትድ በኩል ግን እስካሁን ተጫዋቹን በመሸጥ ሂደት ላይ ቁርጥ ያለ ውሳኔ አልተወሰነም። ኮቢ ሜኖም በስፋት ስሙ ሲያዝ ነበረ። የጋርናቾም የኮቢ ሜኖም ስም ሲያዝ የነበረው ደግሞ ከሌላኛው የፕሪሚየር ሊግ ክለብ ቼልሲ ጋር ነበረ። ለማንኛውም ማንቸስተር ዩናይትድ በዚህ ተጫዋች ላይ የሚፈልገው ዝውውር ሂሳብ ቀጣይ ክረምት ዝውውር ጋር የተያዘ የሚወሰኑ ውሳኔዎች ናቸው። ከሚገዟቸው ተጫዋች ጋር በተያዘ አዲስ ነገር ሲኖር ግን የምናጋራችሁ ይሆናል። ማንቸስተር ዩናይትድ ከአትሌቲኮ ቢልባኦ በዚህ ሳምንት የሚጠበቀው ትልቁ ጨዋታ ነው። በዩናይትድ በኩል እስካሁን አዲስ የሰማነው የጉዳት ዜና የለም። በቢልባኦ በኩል ግን ሁለቱም ወንድማማቾች ዛሬ በነበረ መደበኛ ልምምድ ላይ አልተሳተፉም። ኢናኪ ዊሊያምስ እና እንደዚሁም ሌላኛው የቡድኑ የፊት መስመር ተጫዋች የሱ ወንድም ነው ሌላኛው ኒኮ ዊሊያምስ አልተመለከትንም። በጉዳት ከሜዳ የራቀው የመሃል ሜዳ ተጫዋቻቸው ኦሃይነ ሳንቴስ አሁንም ወደ ልምምድ አልተመለሰም። አትሌቲኮ ቢልባኦ ሐሙስ ማንቸስተር ዩናይትድ ጋር ወሳኝ ጨዋታውን ደግሞ የሚያደርገው በኦልድ ትራፎርድ ነው። ለማንቸስተር ዩናይትድ ከነኚህ ተጫዋቾች የአትሌቲኮ ቢልባኦ ወሳኝና ቁልፍ ተጫዋቾች አለመኖር በተጨማሪ 3-0 ጨዋታውን እየመራ ነው ወደ ኦልድ ትራፎርድ የመጣው። በእርግጥ በዛ ጨዋታ ብዙ አጨቃጫቂና አወዛጋቢ ነገሮች በቢልባኦ በኩል ቢነሱም ያው ፍጹም ቅጣት ምቱን አምነን ተቀብለናል። ቀይ ካርድ ተጫዋቻችን አይገባውም የሚል ቅሬታን ቢያነሱም ማለት ነው። ለማንኛውም በእንደዚህ አይነት መልኩ እንግዲህ ወሳኝ ተጫዋቾችን ያጣውን ቢልባኦ ነው ዩናይትድ የሚገጥመውና ለዩናይትድ ይሄ መልካም የሚባለው ዜና ነው። 11 ዓመት ወደ ኋላ እንመለስ ውድ ቤተሰቦቻችን። በማንቸስተር ዩናይትድ በኩል
የማንቸስተር ዩናይትድ ታሪካዊ ሽሬ ተጫዋች ሪያን ጊግስ ከ11 ዓመት በፊት ልክ በዚች ቀን ነበር ለዩናይትድ የመጨረሻ ጨዋታውን ያደረገው 27 ዓመት በዩናይትድ ከዚህ በላይ ሌጀንድነት የሚያስብል የለም ፍጹም የተለየ ጥንካሬ በነበረው ማንቸስተር ዩናይትድ ውስጥ ቁልፍ ተጫዋች ነበር ያውም ለ27 ዓመታት 963 ጨዋታን አድርጓል 168 ግብ 268 አሲስት 35 ዋንጫዎችን ያሳካ ነው የሰር አሌክሳንደር ቻክማን ፈርጉሰን ዘመን ማማር ጀርባ በትልቁ ልናነሳቸው የሚገቡ ሰዎች ውስጥ አንደኛው ይህ ተጫዋች ነውና እጅግ በጣም አስደናቂ ጊዜን በማንቸስተር ዩናይትድ ቤት ካሳለፉ ሌጀንዶች አንደኛው ነው በማንቸስተር ዩናይትድ ከሪያን ጊግስ የማትረሱት አጋጣሚ የትኛው ነው በሐሳብ መስጫ ሳጥናችን ላይ የዩናይትድ ደጋፊዎች እንደዚሁ ልታጋሩን ትችላላችሁ አርሰናል ለአውሮፓ መድረክ ፍጻሜ ሲደርስ የመጀመሪያው አይደለም በዚህ ዓመት ለመድረስ የሚያደርገው ተጋድሎ ከዚህ በፊት በሁለት አጋጣሚዎች አርሰናል ለፍጻሜ ደርሷል በሁለቱም ፍጻሜ ተሸነፈ እንጂ 2006 በባርሴሎና በመጨረሻዎቹ 15 ደቂቃ በተቆጠሩበት ግብ ተሸነፈ እንጂ አንድ ለባዶ ጨዋታውን ለረጅም ደቂቃ መርቶት ነበር በእርግጥ የቀይ ካርድ ጉዳይ በዛ ጨዋታ ላይ በትልቁ ይነሳል ግብ ጠባቂ በአርሰናል በኩል በቀይ ካርድ ወጥቶባቸው በጎዶሎ ተጫዋች ነበር ሲታገሉ የነበረው ከዛ በኋላ ደግሞ በኤሮፕ ሊግ 2019 ለፍጻሜ ደርሰው ነበር በወቅቱ ሌላኛው የለንደን ክለብ ቼልሲ ጋር ነበር በኤሮፕ ሊግ ፍጻሜ ደረሰው ቼልሲ በወቅቱ ከጨዋታ ብልጫ ጋር ነበር 4-1 በሆነ ውጤት አርሰናልን ያሸነፈው እናም አርሰናል ለሶስተኛ ጊዜ ለመድረስ የሚያደርገው ተጋድሎ ነው በፓርክ ደ ፕሪንስ በዚህ ሳምንት የሚጠበቀው ትልቁ ጨዋታ ይህ ጨዋታ በፓርክ ደ ፕሪንስ ይደረግ እንጂ ወደ ቤተሰቦቻችን በኤምሬትስ ስቴዲየም በግዙፍ ስክሪኖች ለደጋፊዎች ጨዋታው በቀጥታ ስርጭት እንደሚያገኝ ተረጋግጧል ደጋፊዎቹም በስቴዲየም ተገኝተው ጨዋታውን መከታተል ይችላሉ ይህም በአንዳንድ ትልቅ ጨዋታዎች ብቻ የሚደረግ እንጂ ሁልጊዜ የሚደረግ አጋጣሚ አይደለምና ስለሆነም ኤምሬትስ ስቴዲየም በዚህ ሳምንት ጨዋታውን ባያስተናግድም በስክሪን ግን ለተመልካቾች ጨዋታውን በቀጥታ ያደርሳል ኤምሬትስ ስቴዲየም ላይ እንግዲህ አርሰናል 1-0 ተሸንፎ ነው ጨዋታው የተጠናቀቀው ፒኤስጂ ትልቁ ድክመታቸው የቆመ ኳስ መከላከል አይችሉም አርሰናል ትልቁ ጥንካሬያቸው የቆመ ኳስ ያስቆጥራሉ በዛውም ልክ ግን አርሰናል ሌላ ደካማ ጎኑ የቆመ ኳስ ነው አርሰናል በዚህ ዓመት ከተቆጠሩበት ግብ ወደ 37% የሚሆኑት ከቆመ ኳስ የተቆጠሩባቸው ናቸውና አርሰናልን በርግጥ በዚህ ቁጥሩ ደካማ ነው ግን አርሰናል ጥሩ ነገሩ የቆመ ኳሶችን ከፓሪስ ሰን ዠርሜን በተሻለ ወደ ግብነት የመቀየር አቅም አለውና ጨዋታው በጉጉት እንዲጠበቅ ከሚያደርጉ ቅጽበቶች አንደኛው ነው ዴክላን ራይስ የአርሰናል የወሩ ምርጥ ተጫዋች ተብሎ ተመርጧል የሚሉ መረጃዎችን ለአርሰናል ቅርብ የሆኑ ምንጮች አረጋግጠውልናል ውድ ቤተሰቦቻችን እስከዚህ ሰዓትም ያሉት መረጃዎች ያንን ነው የሚያመለክቱት አርሰናል ራሱ ግን በይፋ ገጹ ላይ የወሩ ኮከብ ተጫዋቻችን ዴክላን ራይስ ነው የሚለውን እቺን መረጃ እስካጠናከርንበት ሰዓት ድረስ ይፋ አላደረገውም በቀጣይ ስፖርት የመረጃ ክፍለ ጊዜ ግን አዲስ ነገር ካለ እናጋራችኋለን ዴክላን ራይስ ግን የአርሰናል የወሩ ምርጥ ተጫዋች ተብሎ ተመርጧል የሚሉ መረጃዎች እኛ እጅ ላይ ደርሰዋል በሁለት የተለያዩ ቦታዎች ላይ መጫወት ይችላል ይላል ማይክል ኦዌን ስለ ዴክላን ራይስም ሲናገር እሱ የሚያስደንቅ ጠንካራ 6 ቁጥር ተጫዋች ነው ነገር ግን እሱ ጥሩ የሚሆነው ፓርቴ ሲኖር ነው ይላል እንደ ምክንያት የሚያነሳው ደግሞ ዴክላን ራይስ በነፃነት እንዲጫወት እንደ ፓርቴ ያለ በመከላከል ስፍራው ላይ ጠንካራ ተጫዋች ያስፈልጋል ይላል ፓርቴ ካለ ራይስ ወደፊት እንዲሄድ ነፃነት ይሰጠዋል ፍጥነት አለው እናም ኳስን በግሩ ሁኔታ ይቆጣጠራል ከራሱ የሜዳ ክፍል ኳስን እያቆራረጠ ወደ ተቃራኒ ሜዳ ክፍልም መሄድ አቅሙ ከፍ ያለ ነው ስለዚህ በራይስና በፓርቴ መካከል ያለው ጥምረት ለኔ ጥሩ ነው በያስባለው ይላል እንግዲህ ማይክል ኦዌን ስለዚህ በፓርክ ደ ፕሪንሱ ጨዋታ ላይ ምርጡን ራይስ ተጠብቃለሁ ብሏል የዚህ ክረምት የወል ማፍረሻው አሁን ላይ 80 ሚሊዮን ዩሮ አካባቢ ይደርሳሉ ወደ ቤተሰቦቻችን የቤንጃሚን ሼሽኮ በአጠቃላይ እንግዲህ የዚህ ተጫዋች የዝውውር ሂሳብ ለአርሰናል ከ90 ሚሊዮን ዩሮ በላይ ይሆንበታል ተብሎ ነው የሚጠበቀው ቦነስን ጨምሮ ለዚሁም ሌሎች ጥቅሞችን ጨምሮ ማለት ነው የውላንቀዝ እንግዲህ በእርግጠኝነት ሌፕዚንጎች በትልቁ ተጫዋች ሸጠው ቡድናቸውን በአዲስ መልክ በሁለት በሶስት ተጫዋቾች ግዢ ለማጠናከር ይጠቀሙበታል ተብሎ ይጠበቃል አርሰናሎች ግን እንደ ቁጥር 1 ኢላማቸው አይደለም እንደ አምኖ አይነት ቁጥር 1 ኢላማ አይደለም ግን ከፈለጉት 80 ሚሊዮን ፓውንድ ማቅረብ እንዳለባቸው ተዘግቧል በአርሰናል በኩል ቀጣይ እንቅስቃሴዎች ይጠበቃሉ ሌላው አርሰናል በግብ ጠባቂ ስፍራ ስሙ አሁንም ከአርሰናል ጋር እየተያዘ የሚገኘው የስፓኞሉ ግብ ጠባቂ ሁዋን ጋርሺያ ነው በታምኑም ባታምኑም ሁዋን ጋርሺያ ባለፉት ወደ 11 የሚጠጉ ጨዋታዎች ላይ ዝቅተኛ የተሰጠው ሬቲንግ 6.5 ብቻ ነው እሱም በአንድ ጨዋታ ነው በአትሌቲኮ ማድሪድ ጨዋታ ከዛ ውጪ ወደ ቤተሰቦቻችን 8 እና
7 ቤት ነው አብዛኛው ሬቲንግ የተሰጠው። በአርሰናል ቀጣዩ ውድድር ዓመት በግብ ጠባቂነት ከተያዙ ተጫዋቾች አንደኛው ነው። የፈረንሳዩ ክለብ ፒኤስጂ ከአርሰናል ጋር በሚያደርጉት ጨዋታ ላይ በዛሬው ዕለት ከጥቂት ደቂቃዎች በፊት በተመለከትነው ምስል ላይ ኦስማን ዴምቤሌ ከቡድኑ ጋር ልምምድ ሰርቷል ወደ ቤተሰቦቻችን። ስለዚህ አርሰናል ከፓሪስ ሰን ዠርሜን በሚያደርጉት ጨዋታ ኦስማን ዴምቤሌም የቡድኑ አካል እንደሚሆን 100% ተረጋግጧል ማለት ነው። አርሰናል ይሄ የሞት ሽረት ትግል የሚያደርግበትን ወሳኙን ጨዋታ ሲያደርግ እንደዚህ አይነት ትንቅንቅ ይጠብቀዋል ማለት ነው። የኦስማን ዴምቤሌ ባይኖር ኖሮ ለፓሪስ ሰን ዠርሜን ጉዳት ለአርሰናል በጣም ጥሩ ጥቅም ነበረው። ጨዋታው ላይ በጣም ተጽዕኖ ይፈጥራሉ ተብሎ ከሚጠብቁት ተጫዋቾች አንዱ እሱ ነው። ነገር ግን ተጫዋቹ አሁን በዋናው ቡድን ውስጥ ለሁለተኛ ቀን ዛሬም ልምምድ ሲያደርግ ተመልክተናል። ስለዚህ በጨዋታው ላይ እንደሚሳተፍ ነው እስካሁን እየወጡ ያሉ መረጃዎች ያረጋገጡት። የአርሰናል ስብስብ ወደ ፓሪስ ከማቅናቱ አስቀድሞ የመጨረሻ ልምምዱን በሶባህ ሪያሊቲ ስቴዲየም እያከናወነ ነበረ። ይህንን መረጃም ስናደርሳችሁ ባሳለፍነው ቅዳሜ በፕሪሚየር ሊጉ አርሰናል በበርንማውዝ ሽንፈት ሲያስተናግድ ከጨዋታ ውጭ የነበረው ቲምበር ወደ ልምምድ ተመልሷል። ጣሊያናዊ የግራ መስመር ተከላካይ ሪካርዶ ካላፊዮሪ መጋቢት በኋላ ነው እንግዲህ ለመጀመሪያ ጊዜ በቡድን ልምምድ የተሳተፈው። በጨዋታው ላይ ግን ይገኝ አይገኝ በሚለው ጉዳይ ላይ የአሰልጣኝ ማይከል አርቴታን ጋዜጣዊ መግለጫ መጠበቅ ይኖርብናል። ውድ ቤተሰቦቻችን አዲስ ነገርም ካለ በዚህ ጉዳይ ላይ ለእናንተ ውድ አድማጮቻችን እንደዚሁ የምናጋራችሁ ይሆናል። የክርስቲያኖ ሮናልዶ ልጅ ክርስቲያኖ ጁኒየር ከፖርቹጋል ብሔራዊ ቡድን ጥሪ እንደቀረበለት ተገልጿል። አስደናቂ ጊዜን በአልናስር ቤት እያሳለፈ ነው። ለሳውዲ ክለብ አልናስር ታዳጊ ቡድን የሚጫወተው ክርስቲያኖ ጁኒየር ለፖርቹጋል ከ15 ዓመት በታች ቡድን ጥሪ ቀርቦለታል። ክርስቲያኖ ጁኒየር ለፖርቹጋል ከ15 ዓመት በታች ብሔራዊ ቡድን ለመጀመሪያ ጊዜ ነው ጥሪ የቀረበለት። የፖርቹጋል ከ15 ዓመት በታች ብሔራዊ ቡድን በዚህ ወር በክሮሺያ በሚካሄደው የቭላትኮ ሚሪኮቪች ዓለም አቀፍ ውድድር ይሳተፋል። በውድድሩ ፖርቹጋል፣ ጃፓን፣ እንግሊዝ እና ግሪክ እንዲሁም ለፍጻሜ ካለፈች የፍጻሜ ጨዋታን ታደርጋለችና በእነኚህ ጨዋታዎች ላይ እንግዲህ ፖርቹጋል በምታደርገው ጨዋታ ላይ ተጫዋቹ እንዲሳተፍ ጥሪ ቀርቦለታል። ጥሪውን ይቀበላል ወይንስ የሚለውን ደግሞ በቀጣይ መረጃችን ለእናንተ ውድ አድማጮች የምናጋራችሁ ይሆናል። ኢንተር ሚላን ከዛሬው የባርሴሎና አውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ መልስ ጨዋታ ከፍተኛ ገቢ እንደሚያገኝ ተገልጿል። ኢንተር ሚላን ከምሽቱ ጨዋታ ከ13 ሚሊዮን ዩሮ በላይ እንደሚያገኝ ነው የጣሊያን ጋዜጦች ያስነበቡት። ኢንተር ሚላን የሚያገኘው ገቢ በጣሊያን እግር ኳስ በሻምፒዮንስ ሊግ ጨዋታ የተገኘ ከፍተኛም ገቢ በመሆን ሪከርድ ይሰብራል። የኢንተር ሚላን እና የባርሴሎና ጨዋታ ዛሬ ምሽት 4 ሰዓት ሳንሴሮ ስቴዲየም ላይ እንደሚደረግም ይታወቃል። ከዚህ ጋር በተያያዘም በርካታ ሀሳቦች እየተጋሩ ይገኛሉ። እንመልከታቸው ውድ ቤተሰቦቻችን። የኢንተር ሚላኑ የኋላ መስመር ተጫዋች አሌሳንድሮ ባስቶኒ ቡድናቸው ሻምፒዮን ሊጉን ማሸነፍ ያለውን ሁሉ እንዲሰጥ ገልጿል። ሻምፒዮንስ ሊግ ለማሸነፍ 2 ጨዋታዎች ናቸው የቀሩን ያለው ባስቶኒ ለማሳካት ያለውን ሁሉ እንሰጣለን፣ በራሳችን እርግጠኛ ነን ብሏል። በዛሬው የባርሴሎና ጨዋታ ምን እንደሚጠበቀን እናውቃለን፣ ነገር ግን ተዘጋጅተናል፣ ለፍልሚያው በጣም ጓግተናለን ብሏል። አክሎም ቡድኑ በመጀመሪያ ዙር የሰራቸውን ስህተቶች መመልከትና መማር አለበት፣ ጨዋታውን ለነሱ አስቸጋሪ በማድረግ በብዙ መልኩም ተሻሽለን መቅረብ አለብን፣ ለፍጻሜ ለመድረስ የቀረን 2 ጨዋታ ነው እናደርገዋለን እያለ ነው። ዛሬ ምሽት የሚደረገው ጨዋታ ብዙ ፍልሚያዎችን እንመለከትበታለን። በርካቶች በጉጉት እየጠበቁት ይገኛሉ። የግማሽ ፍጻሜ ጨዋታ ከመሆኑ ለፍጻሜ ለማለፍ ከሚደረግ ጨዋታ ከመሆኑም በላይ በሁለቱ ክለቦች መካከል የመጀመሪያው ዙር ትንቅንቅ ይህንን ጨዋታን በጉጉት እንድንጠብቀው አድርጎናል። ለማንኛውም ለምትደግፉት ክለብ በዛሬው ዕለት ጨዋታው ሲደረግ መልካም ዕድል ተመኝተናል። እኛ ከጥቂት ደቂቃዎች በኋላ ተጨማሪ መረጃዎችን በዚህኛው ቻናላችንም ተመልሰን ይዘን እንመጣለን። እስከዛው በደህና ቆዩን።